አልኮል አልጠጣም እኔ ጨለማ በጣም ፈራው እኮ አልኩኝ ብዙ አይደለም እኮ እኔ ምንም ካንተ ፈልጋለሁ አትሊስት ወይ አንተ አይደብርም እንዴ እንደዚህ እንኳን ሆኜ ለሐሱ ነው እንደምትለው ምን አይነት ሰው ነህ ከሴት ውጪ ማሰብ ማውራት ማችል ሰራን ያለው እኔ ፍቅረኛ ያለኝ ሮማን እኔ እዚህ ቤት በሰዓት መገኘት የራሱ ማለት ነው በጣም ብልግና ነው በእውነት በጣም ባለጌ ነኝ በእውነት እኔ ቢያንስ እስረን ያለው ታዲያ አንቺ ቆይ አንድ ጥያቄ ልትጠይቅሽ ፍቅረኛ ኖሮሽ ማለት ነው ፍቅረኛሽ ሌላ ሴት ቤት በዚህ ሰዓት በብሄድ ምን እንደም ይሰማሽ አንቺ ጋር ሆነ ምን እንደሰራሽ አልችልም እኮ አንተ አትረዳኝም እኔ ልውጣላችሁ ወሬ ነው የምትወጣው እኔ ልውጣላችሁ በቃ ወደ ላይ ነገር መንገድ እኔ ላወራትም ፍቃደኛ አይደለችም እኮ ሰላም ውድ ቤተሰቦቻችን እንዴት ናችሁ እኔ ያለው እግዚአብሔር ይመስገን እንግዲህ የሰሞኑን ግርግር አይታችሁታል የሚታወቅ ነገር ነው ዛሬ አብርሽም ድብርት ውስጥ ነው ያለው ታውቃላችሁ እሱን ለማስደሰት ባቅሜ ይኸው እንደምታዩት እቺን ቆንጆ ድባብ ያላትን እራት አዘጋጅቼለታለሁ ማለት ነው ግን የምደውልለት እንዳመመኝ አድርጌ ነው ሶ የሚወደኝ የሚያፈቅረኝ ለኔ ጊዜ ካለው አብረና ያለን ማለት ነው እንደውልለታለን እንዳመመኝ ነግረዋለሁ ናና ሆስፒታል ወሰደኝ ይለዋለሁ የሚለውን ነገር ሪአክሽን አብረና ያለን ከመጣ መጣ ካልመጣም እንግዲህ ያው አብረምና ይሆናል እንዴት ነው እስኪ ባቅሜ ቆንጆ ነገር የጾም እራት አዘጋጅቻለሁ ተጋበዙልኝ አብራችሁን ቆዩ እንደውልለት እሺ ስልኩ አልጠራልኝ ስለቸኩልኩ ነው መሰለኝ እየጠራ ነው ሄሎ ሄሎ አብርሽ ሄሎ ወይ አይሰማም እንዴት ነህ ይሰማል ወይ ሮሚ ሰላም ነው አለን ይመስገን በሰላም ነው አይ ሰላም ነው ትንሽ አሞኝ ስለነበር የት ነህ ሰፈር ነህ እንዴ ምን አልሽኝ ትንሽ አሞኝ ስለነበር ሰፈር ከሆንክ እንድትመጣልኝ ብዬ ነበር የት ነው የምመጣው ሎኬሽን ልክልሃለሁና ማንም የለም ጎረቤት ምናምን ስለሌለ ብቻዬን መሄድ አልቻልኩም ምን ሆነሽ ነው ያመምሽ እኔ እንጃ ስቆ ምናምን ያዞረኛል እኮ የሆነ የሚያስፈልም አደረገሽ ሮሚ እኔ በጣም መውጣት አልችልም በጣም ከብዶኛል ወይ አብርሽ እኔ እኮ አንተ አለኝ ብዬ ነው ማንም የለኝም ታውቃለህ ጓደኛ ምናምን የለኝ ጎረቤት ደግሞ የለም ሁሉም ከስራ አልገቡም ገና እባክህ ከአንተ ውጭ ማን አለኝ ትንሽ መሽቷል እኮ ሮሚ አይ ነው መሽቷል እኔም እኮ ሌሊት ከምደውል አትሊስት አሁን በጊዜ ቢያንስ ብትወስደኝ ሆስፒታል ሰፈርሽንም አላውቀውም ሮሚ ታውቂያለሽ ደግሞ መሽቷል እዚህ ጋር አይ ለሱ ችግር የለውም እኔ ሎኬሽን እልክልሃለሁ በዛ መሰረት ትመጣለህ እባክህ አብርሽ ላስቸግርህ ከአንተ ውጭ ማን አለኝ ማለት ካስቸገርኩህ ይቅር ግን ማለት በጣም እንድትጨናነቅ ምናምን አልፈልግም ሎኬሽን ላኪልኝ እሺ በቃ እሺ እልክልሃለሁ ደስ ተሳክቶልኛል ማለት ነው ያይኔ እንዴት ደስ እንዳለኝ አይዲያ ይላችሁ እሺ አሁን ላክለትና ዛሬ በቃ ታውቃላችሁ እኔ ማለት ሌላ ምንም ነገር አስቤ አይደለም ግን አትሊስት ለምን ካለበት ድባብ ትካዜ ምናምን አላወጣውም ብዬ አስቤ ነው ልክለታለሁ እንግዲህ አብረን የሚሆነውን እናያለን ማለት ነው ሳስበው ጥሩ ደርሷል መሰለኝ ቆይ ወያብሽ የነገርሽኝ ሎኬሽን ጋር ደርሻለሁ ቤቱ ጋር ነው በቱ ጋር የምታጠፈው እሺ መጣሁ እኔ እወጣልሃለሁ ወደ ግራ ታጠፍ ወደ ግራ ቢጫ ፎቅ አንተ አካባቢ ነው ሳስካር ትልቅዬ ግቢ እሺ ተዘጋጅተህ ጠብቂኝ እንወጣለን እሺ መጣሁ እቀበላለሁ እሺ ስለዚህ አብረን እንውጣ
አልመጣም። እናንተ ትንሽ ቆየ ጠፋበት መሰለኝ። ሮሚ በዚህ ነው ያለው ወይ መጣ እንዴ? እሺ እንዴና ማለት አሞኛል አይደል? አዎ አሞኛል፣ ግን ላሳየክ ህመሜን ላሳየህ ብዬ ነው። ቆይ ሮሚ ምንድነው? ቆይ እንግባና ከዛ እናወራለን። የት ነው የምንገባው? ነይ እንሂድ እንጂ። ቤት ነው እኮ ሆስፒታል እንሄዳለን። ልብስ ልቀይርና እንሄዳለን። አሁንም ልታስቸግረኝ? እሺ አውልቅ። በቃ ሁሌ ማስቸገር ነው። ምንድነው ሮሚ? ሰርፕራይዝ ምን ሰርፕራይዝ እንዳትለኝ እንዴ። በቃ አንተን ከሚያስጠላ ውስጥ ለማውጣት እንደዚህ አደረገው። አያምርም እኮ ያምራል። ቆይ ልጅሽ ምንድን መብራት የለም እንዴ? አለ ትንሽ እንደዚህ ቁጭ እኮ እንዴ። እሺ ቁጭ በል እናውራ፣ እንሄዳለን። ከሰው ጋር ነበርሽ? እኔ ላንተን ያዘጋጀው ሰሞኑን ስለደበረ አትሊስት አብረን ፈታ እንላለን ብዬ አስቤ ነው። ኧረ ፈታ ብያለሁ። እግዚአብሔር ወይ አብርሽ፣ በእናትህ አታብላሽብኝ። እራት እንብላ፣ ቁጭ በል። እኔ እራት በልቼ ነው የመጣሁት ቤት። እንዴት አየሁ? አልወደድከው? የምር ያምራል ሮሚ። እና ወደድከው? አሞኛል አላልሽም እንዴ? አሞኛል። ምንድን ነው የሁላ ሮሚ? በቃ እሺ አትለኝም ምን አራት ብላ ብለህ። ስለዚህ አትሊስት እንደዚህ አድርጌ ልጠብቅ ብዬ ነው። የሰሞኑን ስሜት ውስጥ እንድትወጣ አሪፍ ጥሩ ስሜት ላይ እንድትሆን ብዬ አስቤ ነው። እኔ ደግሞ በጣም ጭንቅ ብለኝ በእናትሽ። ለምን ጨንቅህ? እኔ እናንተ ብቻ አይደል እንዴ? ለምን ጨንቅህ? ቆይ እሱ ቆንጆ አይደለም። ቆይ ሮሚ እንደዚህ አምፖሉ መብራት ሆነ። በጣም የሚገርም ድባብ አለው አይደል? አያምርም? አልወደድከውም? አሞሻል አይደል? አሁን ክሊኒኩ እንሂዳ። አሁን ደህና ነኝ። አንተ ስላለህልኝ በጣም ደህና ነኝ። ወይ ሮሚ እኔም ደህና ነኝ፣ ግን አሁን አትነካኪኝ እና ውላድክ። እሺ እራት እንብላ፣ ከዛ እናወራለን። ወይ በልቼ ነው የመጣሁት። ወይ አብርሽ ደግሞ በእናትህ እሺ ትንሽ ብላና ከዛ ቆይ ሮሚ ቆይ ምን መሰለሽ፣ ወይ በእናትህ አታበላሽብኝ። ሰርፕራይዝ ምንድነው? ለዛሬ እንኳን ብትወል እሺ ብትለኝ ምን ችግር አለው? በጨለማ ውስጥ ጂኒዎች እኮ አብረው ይበላሉ። እንዴ ጨለማ ነው ደግሞ ቀልድ አያልቅም። ወይ በእናትህ በቃ በጣም ነው የሚያምረው። የሻማራት በልታጠቅ የሻማራት እግዚአብሔር ይመስገን እኛ ጋር ለሻማ ደልደት ነው የምናበላው። እሺ ዛሬ እንብላ በእናትህ በእኔ ድምጽ ለሞት መብላት። እሺ ወይናችን ልቀ ብርጭቆ ሳላቀርብ አየህ። አንቺ እኔ ከመቹሪ ነው ወይን መጠጣው። ወይ አብርሽ ደግሞ አታካብደው። ምንድነው አንቺ ምን ያኔ ለምን ሆኖ ዋ መቼ ደሰረች ይብላጭ ደግሞ እኔ ወይን አልጠጣም። ስማ አራታችን እንበላለን፣ ወይናችን እንጠጣለን። አንቺ ጤነኛ አይደለሽ? ወይ በእናትህ እንትን ተከሽነ ይመችሃል? አረ አይከሽን እንዴ ምንድነው የሚከሽን? ስማ ዛሬ እኔ የሚለን ብቻ ነው የምታረገው። እሺ ነው ይባላል። ሙጭ አረ አንድ ነገር ልንገርሽ፣ እኔ ላንተ ብዬ እንኩት ነገር አይታየም። እኔ አልኮል አልጠጣም። እኔ ጨለማ በጣም የምፈራው እኮ አልኩን ብዙ አይደለም እኮ እኔ እኮ በተለይ ደግሞ ጥላሽ ራሱ የሆነ አጋንንት በማርያም አብርሽ በእናትህ አንተ ደግሞ ምንድነው ሰርፕራይዝ ተረጋግተህ እንደ አታውቅም ወይ አላ እኔ በጨለማ በቃ ለዛሬ ሮማንስ ሆኖ ምንድነው አንተ የምትቆልኝ የምታቆርፍለው? ምን ሮማንስ ነው? በቃ እሺ እራት እንብላ ከዛ ወይናችን እንጠጣ። እሺ እራት የበላው እሺ ነው እራት እንብላ ከዛ ሄዳለሁ ወደ ቤቴ። አዎ ትሄዳለህ፣ ችግር የለውም። እኔ ጋር መቼ እደራልኩኝ በዛው ሞዬን ቀመሰው። አይ ሰማ ሲጀመር አንተ ሚንካባከባ አትወድም። ሀሴት ብትሆን እያጥላላችን ቢሆን ነገር ታርግ ደስ ይላል። ሮሚ ምንም ሮሚ አትበለኝ። እኔ እኮ ስሜት ይጎዳል። አንተ አታስብልኝም እንዴ? አይ እኮ ማለት ስለሷ ለምን ማውራት ነው? በቃ በመጥፎ ለነሳዋትም። እሺ አሁን ቢያንስ ምግብ ስንበላ ይብራ ነው። እሺ ማለት አንተ ደስ ካለ አብረዋለሁ። እሱ ጋር አስኪ ጋር አብሮ እንዴ በጣም ጨነቀ ግን አያምርም ነበር ወይ እንደዚህ አይሻልም ሮሚ? የምር በጣም ነው የሚያምረው እኮ። አንተ ዝም ብለህ ነው ዳጉርስ። አይ ራሴ በጣም ጎበዝ ነኝ ሲጎርስ። በቃ አንተ ምንም ለሰርፕራይዝ የምትሆን ሰው በቃ ለሮማንስ የምትሆን ሰው አይደለም ታውቃለህ። አረ ሮሚ ምን ሆነሽ ነው በማለም ሰው ሰው ያደሉ ያጎርሳል። እኔ አሁን ለማጉረስ ማንተን ስለምን እስኪያስበው ስማኝ። እንዴት ነው አልወደድኩም? ቆንጆ ነው እና ታዲያ እንደውም እኔ አንተን ብሆን ግን ፊትህን እያየኝ አልኩኝ። ሮሚ ማይ እንዴት ነው? አጋ ፎክሽ እኮ አለችብሽ ግን በቃ ያዘይዞሽ ነው። ስማኝ እንዴት ነው? ለምን ደስ ይበል። በጣም ጎበዝ ነሽ እኮ ቢናት አለ ጠገብኩ። በአንድ ነው እንደምትጠግበው አንተ ደግሞ ያንተ ጠጋብ ደግሞ ተለየመ። አንድ ቻሽሽ አንድ ጠላናል ማለት ወተት ጀኝ መጥቶት ሮሚ ወይ አብሽ ደግሞ ስራት ይኑረ ሐኪም ቤት ከሄድሽ እንሂድ። እኔ ወተት የምን ገነፈዳል አንድ ጠላናል። ሰማኝ እስኪ አጉርሰኝ
አንድ ያጠላም በሌለ ፍቅር ደግሞ ጨብጠላለ አረ ሮሚ በማርያም ማለት እኔ እኮ ማለት ነው አንተ ለምንድን ነው የማትረዳኝ? ባለትዳር ወንድ እንዴት ነው አንድ ወንድ ራጥ ሴት ቤት እኔ ምንም ካንተ ፈልግ ያለ አትሊስት ወይ ይሄ እግዚአብሔር እንትን መሆኑ ነው እኮ የለኝም ወይኔ ባይዶኝ ወይኔ እኔ አልጠጣም እኮ እኮ ተቀምሳለ ያዘው እሺ ደስ እንዲለኝ ሲል አይደለም አልጠጣም እኔ ደግሞ አልጠጣም ሮሚ ሰው ሚልሽን አሰማኝ አንተ ራስ ሰው ሚልህን አሰማው ሳምሽ ነው ጃመና የምትይቆይ ይውል አንተ ቆይ ምን አይነት ሰው ነህ ጻየም ካለሩን አላልኩም አትሊስት ለለፋቴ ቴንኪው ብትለኝ ምን አለበት ብታመሰገነኝ ያደለው ይሰማል አቅፎ እንደዚህ ያደርጋል አንተ ግን ምንም አይነት ስሜት የለህም እኮ ፍቅረኛ ነው እንደዛ ማድረገው ሮሚ አንቺ እኮ የጓደኛዬ ነሽ ሮሚ እንደምንድን ነው እንደዛ የምታስቢው ቆይ እኔ የምር በጣም ግራ እያጋባሽኝ እኮ ነው ባልገረሽ ስላደረግሽልኝ ነገር ስላሰብሽልኝ ነገር በጠቅላላ እኔ እንደ ጓደኛ ሆነኝ እኮ ነው ያልኩት እንጂ እንደ ፍቅረኛ ሆነልኝ አልኩ እንዴ ደርሰሽ ጓደኛ ችግር አለ በቃ ስንወጣ ስንዘንጥ የምንለብሰው ነገር እኮ ወይ አይሆንም ወይ ሰላም ሮሚ እጄን ታጠብና እሺ ቆይ አሳጥባለሁ ችግር የለው ሰማኝ ምን ችግር አለው አሁን አብረን ፈታ ብንል ቆይ ችግር አለ እና ብሽት ሄዳለ እኔ ምንም እንትን አይደለም አትሊስት በቃ እኔ ደስ እንዲል ነው አንተ ደስታ እንደሚያስደስተኝ ታውቃለህ እንዴ ሀዘንም ያስከፋኛል ስለዚህ ሰሞኑን ደግሞ ታውቃለህ እዛ ሲሚንቶ ላይ እዛ ቅዝቃዜ ላይ ነው ከረምኩ አትሊስት እንክብካቤ አንድ ነገር ልንገርሽ እኔ በእኛ ባንቺ መካከል ማለት ነው ጓደኛሞች መሆናችን መልካም ነው ነገር ግን ደግሞ እንደዚህ አይነት ነገር መፈጠር አለበት ብዬ አላስብም እኔ እኮ ይኸውልሽ ምን ይፈጠራል ጓደኝነት ከዚህ ውጪ ምን አለ ማለት ጓደኛ እኮ አንዱ ለአንዱ መስዋዕት መሆን አይደል እኮ ይኸውልሽ እኔ አሁን የመጣሁት እኮ አሞኛል ስላልሽ ነው አይደል እኮ ገባኝ በቃ እኔ ደግሞ ለኔ ያለን ስሜት ማወቅ ፈልጌ ነው ከጎኔ እንደምትገኝ ሌላ ማወቅ እኔ ይኸውልሽ ለአንቺ መልካም የሆነ ስሜት አለኝ ሮሚ ግን ደግሞ በእንደዚህ መንገድ አይደለም ሮሚ እኔ በጣም አከብርሃለሁ እሱን ታውቃለህ ስለማከብርም ነው ይሄን ሁሉ ነገር ያርካል ለምንድነው ማትረዳኝ እኔም እኮ በደንብ ነው ማከብርሽ እኮ ገባኝ በቃ አትሊስት ለኔ ጊዜ ስጠኝ እኔ ሌላ ነገር ምንም ነገር አልፈልግም ያው የምትፈልጊው ነገር ንገሪኝ አሁን ከዛም በኋላ እኮ ጊዜ ስጠኝ ማለት በቃ ተረዳኛለሁ ነገር እንደዚህ ነገር ሁሉ ሆኜ እንደዚህ ለፍቼ ምናምን አላሳዝንም እሺ እኔ ምን ላድርግ ሮሚ እኔ እኮ ግራ ገባኝ ማርያምን በቃ ተረዳኛ ምን ልረዳሽ ከኔ ጋር መሆን ከቻልክ ተረዳኝ አትሊስት በምፈልግ ሰዓት እንደዚህ እንኳን ይሆንኩኝ ቴንኪው ምናምን በቃ ፍቅር ስጠኝ የምን አመሰግናለሁ ሮሚ ስላደረግሽልኝ ነገር እኮ ነው እሱ ፈልገው ታመሰግነኝ ምናምን ፈልገው ከጎኔ ትሆንልኝ ቆይ ማለት ምን መሰለሽ እንትን ነው ቆንጆ አይደለም ወይ ሮሚ ይኸውልሽ እሺ ሰማኝ በጣም ብዙ ነገር እንዳሳለፍ ታውቃለህ ስለዚህ በቃ አትክፋኛ እኔ ቦታ እንደምሰጥ አንተ ቦታ ስጠኝ አንድ አዳምጪኝ እኔ በህይወቴ ውስጥ ሰው አለ አይደል ሮሚ አይኑ ሰው አለ እኔ እኮ ካንተ ማልፈልግ አትሊስት በምትሽው መጠን የራስሽን ህይወት ለመኖር ሞክሪ ሮሚ አውቃለሁ እኔም እኮ መኖሩን አጥቼ ይመስላል ይኸውልሽ በእንደዚህ ነገር ውስጥ እኮ ለሰው ነው የሚጎዳው አሱ ትጎዳለች አይኑ ግን በቃ አትሊስት ከኔ ጉዳት የሚበልጥ ነገር አለ አይደለም እስኪ አብርሽ ፕሊዝ እሺ ዲላ ለቀቀኝ ላውራበት አሱ ተይ በእናትሽ አሱ አንተ አይደብርህም እንዴ እንደዚህ እንኳን ሆኜ ለሀሱ ነው እንደምትለው ምን አይነት ሰው ነህ ካሴት ውጪ ማሰብ ማውራት ማችል እስኪ ለደቂቃ እንኳን ያስበኝ አትሊስት ሰራን ያለው እኔ ፍቅረኛ ያለኝ ሮማን እኔ እዚህ ቤት በሰዓት መገኘት የራሱ ማለት ነው በጣም ብልግና ነው በእውነት በጣም ባለጌ ነኝ በእውነት እኔ ቢያንስ እስረን ያለው ታዲያ አንቺ ቆይ አንድ ጥያቄ ልጠይቅሽ ፍቅረኛ ኖሮሽ ማለት ነው ፍቅረኛሽ ሌላ ሴት ቤት በዚህ ሰዓት በሄድ ምንድን ነው የሚሰማሽ በቃ አንተ ማለት በጣም ጓደኛሞች እንደሆነ ነው ሰው የማያውቀው እንዴ ነን እኮ ሆነን ከዛ በኋላ ስለዚህ ምንድነው ለኔ በፈለኩ ሰዓት ብጠራ ብትመጣልኝ ምንድነው ችግሩ መጣው ያመመሽ መስሎኝ እኮ መጣው ግን ደግሞ አሞኛል ትሪት አድርገኝ ግዴታ ሰው ሆስፒታል የሚሄድበት መምቻ ነው ያለበት ይኸው ደህና ነሽ እግዚአብሔር ይመስገን በቃ እንደዚህ ከጎን ይሁንልኝ እሺ ይኸው ቆይ ሮሚ አንተ ነው እኮ ጨሞቀኛ ለከም ሊድ በማርያም ምን መሰለሽ ጥሩ አይሆንም ሮሚ በማርያም አንቺ ከቀለሽ አይደለሽም ልትሄድ ነው ልትሄድ ነው አንዴ አዳምጪኝ እየሰማሁ ልትሄድ ነው እሺ ቆይ እኔን ሰማኛ ልትሄድ ነው ይኸውልሽ አንቺ ከኔ ተሻለ ሰው ይገባሻል እኔ ደግሞ እኔ ይኸውልሽ አሁንሽ ሮሚ ካንቺ ጋር ወን ራሱ ደስታ ልሰጥሽ አልችልም አንዴ አዳምጪኝ ሮማን እየሰማሁ ነው ይኸውልሽ እያንዳንዱ ስሜትሽን ልረዳሽ እየሞከርኩ ነው እኔ ይኸውልሽ ስሚኛ ካንቺ ጋር በሆንም ምንም ነገር ደስታ ልሰጥሽ አልችልም ማን አይካ አቤት በሻት ማሊ መጥቼ ሰርፕራይዝ እንዴት መጣ በዚህ ሰዓት ምኑ ማለት እንዴት መጣ
ማለት አንደኛ አልደወልክልኝም፣ ሁለተኛ ነገር በዚህ ሰዓት አንተ እዚህ ምሰራለህ ምንድነው ማየው? አብርሽ ነው የምታየው። ማን ልታይ ትችላለህ? እንደምታስበው አይደለም። ቆይ አብርሽ ተዋረ። ምን ማለት ነው? ራት ምናምን የሆነ አበባ ወጉት እንዴት ልመጥ? ቆይ ሳትደውልልኝ እንዴት ትመጣለህ አንተ? ማለት ሳትደውልልኝ አልደወልክልኝማ። አንተ መምጣትን አዜ ስታሳውቀኝ አይገባም? መምጣቴን ግዴታ መደወል አለብኝ እኔ አንቺ ጋር ለመምጣት? አንቺ ጋር ለመምጣት ያልገባ ነገር። ቆይ አንዴ አብርሽ ልታሳውቀኝ አይገባም እንዴ? ሮሚ እውነት ነው ይሄ ነገር? እውነት የሆነ በቃ ምንም አዲስ ነገር የለም። አብርሽ ራት እየጋበዝኩት ነው። ችግር አለ? የምታስበው አይደለም። እኔ ፍቅረኛ አለኝ። ታስሮ ነው የመጣው አይደል እንዴ? አትሊስት እንደ ጓደኛ እንደ ልብ ጓደኛ ትሪት ላደርገው እየሞከርኩኝ ነው። እንዴት ሳትደውልልኝ ትመጣለህ? እንዴት ሳትደውልልኝ በጣም ደነዝ ነኝ አይደለ? ምንም የማይገባኝ ሰው እኮ ነኝ። ምን ማለት ነው? ምን እያልክ ነው? እንደዛ አብርሽ እኔ አንተ በተረዳው መልኩ አይደለም እያመንኩ ነበር እኮ። እኔም እኮ ሀብቴ እንደምታስበው አንቺንም አመኘሽ ነው ቤት ተከራይቼ ይዤሽ ወጥቼ ከዛ ሁሉ ጭቅጭቅ እንድትልኝ ያደረገ ግን አትሊስት በችግሩ ሰዓት መገኘት አለብኝ ብዬ ስላሰብኩኝ ነው። እነሱ የጎዱሽ ነው ብዬ ነበር ያሰብኩት። ለካ አንቺ ሌላ ነገር ነው የምትሰሪው። በቃ አልፏል እኮ እሱ አልፏል አይደለም። አሁን እኮ ይሄ የራት ግብዣ እኮ ማለት እኮ እስኪ ረፍረዱኝ። የበላን ያለነው ራሱ አልጨረስንም። ልሂድ እያለኝ ነው። አሞኛል ብዬ ነው የጠራሁት። እኔ ስለ ይሄን አይደለም በቃ አሁን እኔ ባልመጣ ኔክስት ሙቫችሁ ምንድን ነው የሚሆነው? ምንም አይችልም። በቃ ምንም እየወጣሁ እያለ ነው የመጣኸው። አብርሽ ወይ ሀብቴ አንተ ያልገባህም እኮ እንደዛ እኔ ላመሰግነው ማለት በቃ አትሊስት ከጎኔ እንዲሆንልኝ ስለፈለግኩ ጠራሁት። ሲቀጥል ደግሞ እሱ በጣም በብዙ ጫና ውስጥ ኦኬ። በእንደዚህ አይነት ሁኔታ ነው አብሮሽ ከጎንሽ የሚሆነው? ታስሮ ነበር። ይሄን ታውቃለህ? ታስሮ ነበር። አይመለከተኝም። ታሰራ አይደለም ማታ በዛ ላይ ራት ግብዣ በዛ ላይ ወይ ሻማ ምናምን አብረተሽ ነው ከጎንሽ የሚሆነው? ሀብቴ ተረዳና፣ አንድ ጥያቄ አንዴ ደግሞ እኮ እኔ ጅልነቴ ለአንቺ ስጦታ አንጠልጥዬ መምጣቴ ሀብቴ ተረዳና። እስኪ አትሊስት ስማኝ። በቃ ምንም ነገር ልሰማሽ አልችልም። አብርሃም ወዴት ነው የምትሄደው? መጀመሪያ ላስረዳ። አንተ ቤት ብትገኝ ኖሮ ከአንተ ጋር አጣላ ነበር። እሷ ቤት ነው የተገኘኸው። ከአንተ ጋር ምንም ነገር የለም። እሷ ላናግራት። አንቺ ግን በጣም ከሃዲ ነሽ። በጣም እኔ አልካድኩህም። መጀመሪያ ስማኝ። እሱን አትሊስት የነበረበት እንትን ሲቹዌሽን በጣም ያስጠላ ነበረ። በቃ ምንም ነገር ውስጥ ቢሆን በእንደዚህ ካፌ ለምን አትገናኙ? ለምን ካፌ አትገናኙ? ለምን ማኪያቶ እየጠጣችሁ አታወሩ? በቃ ራስ መብላት አለብን ብዬ ስላመንኩኝ ነው እንትን ያልኩት። የት ነው የምትሄደው? መሽቷል። ሮሚ እኔ ሰዓት እንደሌለኝ ነግሬሻለሁ አይደለ? እኔ ስለመጣሁ ነው የመሸው። እኔ ስመጣ መሸ። ተረዱኝ እሺ። እኔ ስመጣ መሸ። መጀመሪያ አልመሸም። ሀብቴ አንተ እንደምታስበው አይደለም። አትጩህብኝ እሺ። እጮህብሻለሁ። ይኸውልሽ እኔ የምጮህብሽ ለአንቺ የከፈልኩትን መስዋዕትነት ስለማውቅ ነው። አሁን አትጩህባት እሷ ላይ ላስረዳክ። መጀመሪያ የተፈጠረው ነገር ላስረዳ። እሺ አስረጂ። ምንድን ነው የተፈጠረው? በቃ ሰሞኑን እስር ቤት ነበር። ለማንም ማብራት አይገባሽም። የምር አንቺ ያደረግሽ ያለው ነገር ካልገባቸው፣ ለጓደኝነት የከፈለች ያለችው መስዋዕትነት ካልገባ ምንም ለአንተ ልታብራራ አይገባም። አንድ ነገር ልንገርህ አብርሃም፣ አሁን አንተ እሷ ቤት ላይ ስትገኝ ነፃ ነህ ንጹህ ነህ ብዬ ነበር ያሰብኩት። ወይስ አይደለም? ነገራችን ረበሽኳችሁ? ሀብቴ እንደዛ ረበሽኳችሁ? እስኪ እናስረዳ። ወይ ሰማን ረበሽከኝ አላልኩም፣ ግን ሁሉ ነገር ባደረኩ ሮሚ የሁሉ ነገር አድርጌልሽ። ሮሚ የሁሉ ነገር አድርጌልሽ። እሺ እናታንገላቱ ላስረዳ። መጀመሪያ አንቺ ይኸውልሽ፣ ለማንም የማብራራት ግዴታ የለብሽም። ተናገርሽ አይደለ? በቃ ሌላ ነገር እያሰበኩ ነው። ይኸውልሽ፣ እንዲህ በተንጨረጨርሽ ቁጥር ሌላ ነገር ያለን እንዲያስብ እያደረግሽ ነው። በቃ ለመልካም ጓደኝነታችን አደረግሽ አይደለ? አንቺ ውስጥ ምንም የለም። ለመልካም ጓደኝነት እንደዚህ ነው የሚደረገው? እሺ እንዴት ማድረግ ነበረብኝ? እንደዚህ ነው ወይ የሚደረገው? እንዴት ማድረግ ነበረብኝ? ይሄን ብቻ መልስልኝ። ጓደኛዬ ነው ንጹህ ጓደኛዬ ነው ብለሽ የምታስቢ ከሆነ እራት ግብዣ ወይም እንደዚህ በአበባ የተንቆጠቆጠ እራት ግብዣ አይደለም የምታደርጊለት። ሀብታሙ ቀንተ ነው እንዴ? ምን ሆነ ነው? እኔ በማንም ቀን በአንተ በሷ እና ምን ይሆናል? ቅናት እንዲህ አልፎ አይነካኝም። ግን እሺ አትሊስት እንዳስረዳ ስማኝ። እሷን ያመንኩበትና አንተን ያመንኩበት ሌቭል ነው በቃ ደረጃ ነው እያናደደኝ። ፍቅረኛ እንደለኝ ታውቃለህ አይደል? አላውቅም። ፍቅረኛ ኖሮ ነው እንደዚህ የምትሆነው? ፍቅረኛ ኖሮ ነው? እሺ ቢያንስ ታረጋጉና እናውራበት። ወይ ዘመተ እንትን የምትለው ይኸውልህ ሀብታሙ አሞኛል ብላ ጠራችኝ መጣሁ። ያው ማየት ትችላለህ። ልታክማት ሐኪሟ የግል ሐኪሟ እናንተ መነጋገር የለባችሁም በእኔ ጉዳይ። ተካከሙ። ኧረ ተካከሙ። አክማት በቃ እሺ። ማለት እስኪ በምን አይነት ሁኔታ ነው የምንግባባው? እኔ እወጣላችኋለሁ። አስወጪልኝ። ላውራሽ አንቺ ምንድን ነው የምታወራኝ? ከሱ የተለየ ነገር የምታወራኝ ነገር የተለየ ነገር ሳይሆን እኔ እሱ እንዲሰማው ማልፈልጋቸው ብዙ ነገሮች አንቺን ማውራት ፈልጋለሁ። መጠየቅ ፈልጋለሁ። ጥያቄዎችሽን
ጥያቄዎች አሉ። እሺ እኔ የተለየ ነገር መጠየቅ ፈለክ ዛሬ? ምን ታገኘና ነው መጠየቀኝ? ከነሱ የተለየ ነገር ምንም ነገር የለኝም። አይ ነው ከነሱ ጉዳት የተለየ ነገርማ ከዛ በፊት ጎዱኝ፣ እንደዚህ ያደረጉኝ፣ እንደዚህ ሆንኩ፣ ብር ተበደልኩ። ማለት ነው የምትሄደው ብቻዬን ታይ ነው የምትሄደው? ይሄው ሀብታሙ አለ አይደል? እኔ ሲጀመር እኮ ሮማን አማመኝ ስላልሽኝ ነው የመጣሁት። የተለየ ነገር የለም አይደል? ገብቶኛል። ምንም የተለየ ነገር የለም። ግን አትሊስት እንደ ጓደኝነታችን በልተጠጥተህ ሰላም አግኝተህ ሂድ። በለው እግዚአብሔር ይመስገን ጠገብኩ እንዴ። እኔ ራሱ በጣም ተጨነኩኝ እኮ አንተ አትረዳኝም። እኔ ልውጣላችሁ ወሬ ነው የምትወጣው። እኔ ልውጣላችሁ በቃ ወደ ሌላ ነገር መንገድ እኔ ላወራትም ፈቃደኛ አይደለችም። ይሄው አውሩ እኮ አውራለሁ። አትሊስት እሱን ልሸኘው በስርዓት መጀመሪያ። ቆይ እስኪ አብርሽ ተረጋጋ። መጀመሪያ እናውራና ቁጭ በሉና እናንተም እናውራ። እኔ ልውጣላችሁ በቃ። ለምን የጀመራችሁ ኦኬ እሱ ያለ ማውራት አልችልም። ለምን ምን ማውራት አልችልም። ነገር አለ አልችልም። ምንም ማውራት አልችልም። አሁን እሱ ባለበት ምንም ላወራሽ አልችልም። ምክንያቱም ስለሱ ያልሽኝ ነገሮች ሙሉ ውሸት እንደሆኑ ደረስኩበት እኮ በቃ። በግልጽ ደረስኩበት። ይሄው ገባህ አይደለ? በጣም አመሰግናለሁ ሮሚ ስላደረግሽኝ ነገር በጠቅላላ በጣም አመሰግናለሁ። አንቺ በጣም መልካም ጓደኛ ነሽ። ሁሌ ካጠገቤ እንድትለኝ አልፈልግም። እኔም አልፈልግም። ለዛ ነው እንደዚህ የምሆነው። በጣም አመሰግናለሁ። እሺ እመጣለሁ። እሺ ተረጋጉና አውሩ። እሺ ቴንክ ዩ በጣም አክብረኝ ስለመጣ አመሰግናለሁ። አብሽ ይቅርታ እንግዲህ አልሸኘሁም። እሺ የምታወራኝ አውራኝ ቁጭ በልና